ስለዚህ ወደፊትም ደግሞ እንዲህ አይነት ከጠበቅነው ውጭ ሆነ በበጎም በመጥፎ ነገር ሲገጥመን ተአምራዊ የሚለውን ነገር በአባባልነት ብንጠቀመው ችግር ያለው አይመስለኝም። አንደት ይሄንን አሁን ምንድን ነበረ ወደ ኋላ ተመልሰን አሁን የሆነውን አሁን ያወቅነውን አውቀን የአብይን መምጣት አሁን ላይ ወደ ኋላ ስንመለከተው እንደውም ለበለጠ ውድመት ለበለጠ መከራ ቀጠሮ ያዝንበት ነበር ማለት አይቻልም ወይ? እና አንዳንድ ጊዜ ይሄ ተአምር ብለን ምን ፕሮሰሱን በቅጥ ያልተረዳነውና ውሽብርብር ያለ ነገር ሲመጣ ተሽቀዳድሞ ከመቀበል በከፍተኛ ጥርጣሬ ማየትን የሚጋብዝ ነገር መስሎ አይሰማህም ወይ? አሁን ያወቅነውን ካወቅን በኋላ ወደ ኋላ ግን ሃይንሳይት ስናየው እንግዲህ ያኔ ዛሬ 3 ዓመት በተለይ ዶክተር አብይ ወደ ስልጣን በመጡበት ጥቂት ቀናት፣ ሳምንታት፣ ምናልባትም ወራት ያን ነገር መገንዘብ የሚቻል አይመስለኝም። ከባድ ነበር። ዶክተር አብይን ስንቱ ሰው ነው ስልጣን ከመያዛቸው በፊት የሚያውቃቸው? አብዛኛው ሰው አያውቃቸው። አይደለም ቀርቶ በእኛ ደረጃ በፓርቲ ውስጥ ያለ ሰው አብዛኛው አያውቃቸው። ስለዚህ ያ ሰውዬ ምን ሊያመጡልን ነው፣ ወዴት ሊወስዱን ነው የሚለውን ነገር አስቀድሞ መገመት ከባድ ነበር። ቴዲ እርግጠኛ ነኝ አንተ እሳቸው ዋሽንግተን መጥተው 3 ጥያቄ ጠይቃቸው 3ቱን ጥያቄ አልመልስልህም ካሉህ በኋላና በፊት የነበረ አስተሳሰብ አንድ ሊሆን የሚችል አይመስለኝም። እና በተለይ እንግዲህ እኔ ሀገር ውስጥ ነው የነበርኩት እሳቸው ጠቅላይ ሚኒስትር ሆነው ሲመረጡ ከመመረጣቸው 2-3 ቀን በፊት አገሪቱ ውስጥ የነበረው ድባብ በአዲስ አበባ ዙሪያ የነበረው ድባብ እጅግ አስፈሪ ነበር። ራሱ የድባቡ ክብደት የወደፊቱን ዘለግ አድርገህ እንድታይም የሚያስችልህ ነበር። ለዛ ችግር አንድ ጊዜያዊ የሆነ መፍትሄ አግኝተህ እፎይ ተረፍኩ ልትል የምትችልበትን እድል የምትናፍቅበት ወቅት ላይ ነው የመጡት እና በዛም ይመስለኛል አብዛኛው ህዝብ የእሳቸውን መምጣት እንደ ትልቅ መድህን እንደ ትልቅ መፍትሄ ለማየት የተገደደው እና እኔ ያኔ ያለመታየቱ ተፈጥሯዊ ይመስለኛል። ያኔ ተገቢ ጥያቄዎች ባለመጠየቃችን ማለት አሁን ምሁራን ቆይ ኦኬ ኢትዮጵያ ማለት በጣም ደስ ይለናል የፍቅር ነገር እንደው የስምምነት የፍቅር የእርቅ ነገር ማውራት ደስ ይለናል፣ ግን እስቲ በፖለቲካ እና በፖሊሲ ረገድ ምንድነው ለማድረግ ማለት በየት በኩል ወዴት ነው ልትወስደን የምትፈልገው? የምትወስደን መንገድ ምን ያህል ጊዜ ይወስዳል? ምን ነገር ያካትታል የሚለውን የሚጠይቅ እንደው በተገቢ ቁጥር ነበረ ወይ ነው ብለ? በተገቢ ቁጥር አልነበረም እንኳን ያኔ፣ አሁንም በተገቢ ቁጥር የለም። ግን ጥቂቶችም ቢሆኑ እያነሱ ነበር ያኔ። እኔን ብትወስድ ምናልባትም አንተም የየራሳችን ጥያቄ ነበረ፣ ሪዘርቬሽን ነበረ። ግን ደግሞ እስቲ ትንሽ ጊዜ ሰጥተን ይሄ ሰውዬ ወዴት እንደሚወስደን እንየው የሚል ደግሞ አስተሳሰብ ነበረ። አይ አንዳንዶቹ ደግሞ ለምሳሌ ኢንጂነር ይልቃልን መጥቀስ ይቻላል። እዚህ ከመጀመሪያው ጀምሮ በፍጹም ጊዜም ሊሰጠው አይገባም፣ ይሄ ሰውዬ የትም አያደርስንም፣ ያጠፋናል የሚል አመለካከት ነበር። አንዳንዶቻችን ግን ካለን ሪዘርቬሽን ጭምር እስቲ ትንሽ ጊዜ እንስጠው፣ እንየው፣ ልንረዳው እንሞክር፣ ልናግዘው እንሞክር የሚል አንዳንዶቻችን ገና እሳቸው ጠቅላይ ሚኒስትር ከመሆናቸውም በፊት ከፍተኛ የሆነ የእውቀትና የብቃት የልምድ ችግር እንደሚኖርባቸው እናቅ ነበር። ቢያንስ ግን የቅንነት ችግር ላይኖራቸው ይችላል። ኢትዮጵያ እንድትለወጥ ሊፈልጉ ይችላሉ። ያላቸውን የአቅም ውስንነት በመገንዘብ በብዙሃን አስተሳሰብ አሰራር የሌሎችን ሰዎችም ጭንቅላት በመጠቀም የተሻለ ነገር ሊሰሩ የሚችሉበት እድል ሊኖር ይችላል፣ እስቲ ጊዜ እንስጣቸው የሚል አስተሳሰብ ውስጥ ነበር። ግን ብዙ ርቀን አልሄድንም። እኔ ለምሳሌ ምትወስድ አሁን ቅድም ያልኩ ዋሽንግተን መጥተው 27ቱ ዓመት የጨለማ ዘመን ነበር ሲሉ አንተ ያቀረብክላቸውን 3 ጥያቄ ለጊዜው አልመልስም ብለው በር ሲዘጉ ከኢትዮጵያ ነባራዊ ሁኔታ በጣም በራቀ መልኩ ያን የሽግግር ሂደት የአብዛኞቻችንን ተሳትፎ
አስፈላጊነት ወደ ጎን በመግፋት እኔ ያሻግራቸዋለሁ የሚል ነገር ሲናገሩ ከዛ በኋላ ገብቶኛል። ኦኬ በይፋ መናገር ጀምረናል። እና እኔ መጀመሪያ ትንሽ እድል ለመስጠት መሞከራችንንም እኔ አልጠላሁትም። እኔ አሁን እንደዛ ብዬ ማሰቤን አልጠላሁም። እንኳን ሰጠኋቸው ነው እንኳን ሰጠኋቸው። መጀመሪያውኑ መጥቼ ነው እነዛን በውስጤ የነበሩትን እንትኖች ጥርጣሬዎች እና ግምቶች አጉልቼ አይሆንም የሚል ድምዳሜ ላይ ደርሼ በመንቀፍ አለመጀመሬን እኔ ወድጀዋለሁ። ግን ለማንም መሪስ ያን ያህል ድጋፍ መስጠት አለብን ወይ? በእውነቱ ለፖለቲከኞች እንደው እንደ እንትን ነው ለመሰለ የቼክ በጥያቄ የተሞላ ነው እኔ እኮ ምሁራኑ በጠቅላላ ሺህ ዓመት ይንገሱ የሚል አይነት ተውኔት ሲተውሉ እሱንም እንኳን ያኔ ቴዲ አሁንም እኮ የለም አልኩ። አሁንም ልክ ነው። አይ ግን እንደው እንደ እንትን ለማንኛውም ፖለቲከኛ ኦኬ የመንግስት ስልጣን ሊይዝ ላለ ማንኛውም ኃይል በዛ ደረጃ ያለ ድጋፍ ይገባል ወይ? አይገባም። ስህተት ነው። መማርም አለብን። እውነቱን ለመናገር ከዛም በፊት የሚያስተምሩን ብዙ ታሪካዊ ሂደቶች ነበሩ ስላልተማርን። ስለዚህ አሁንም ቢሆን መማር አለብን። አንድ ሰው አንድ ነው አይደለም። በዶክተር አብይ ደረጃ ብዙ ድክመት ያለው መሆኑን ደጋግሞ ያሳየን መሪና ማንኛውም በቂ ልምድ ዕውቀት አለው የምትለው መሪ የራሱ ውስንነት አለው። ሰው ነው ሊደነቅ ይችላል፣ ሊመሰገን ይችላል፣ ሊመለክ ግን አይገባም። ወደ አምልኮት የተጠጋ ድጋፍ ነው እሳቸው ያለኝ ትልቁ ስህተት እሱ። እሺ አንድ በተለያየ ጊዜ ያነሳው በመጣጥፍም ላይ የተጠቀሰ ወደ ሌላኛው ጉዳያችንም የሚያሻግረን ነገር ነው ብዬ ስላሰብኩኝ እሱን ላንሳ። በጦርነቱ ይሄ ጦርነት በፍጹም አሸናፊ የሚኖረው ጦርነት አይደለም ብለሃል እና ገጸ ሁነቶች ሴናሪዮስ አስቀምጠሃል። የጦርነቱን ማሸነፍ፣ ጦርነቱን መሸነፍና የተራዘመ ጦርነት ብላ ያስቀመጥካቸው ነገሮች አሉ። ሁለት ጥያቄ ነው የምጠይቀው። አንደኛ ጦርነቱ አሸናፊ የለውም ስትል ምን ማለትህ ነው? አብሮ ደግሞ እንደው አያይዘህ ብታነሳው ደስ የሚለኝ እዛ ላይ ስትጠቅስ የጦርነቱ ማሸነፍ እና መሸነፍ ብለህ የጠቀስከው ነገር የአብይ አህመድ የአሁኑን ዘመቻ ማሸነፍ የኢትዮጵያ ማሸነፍ ተደርጎ እየተወሰደ ነው ወይ ባንተ ዘንድ? ወይም የአብይ አህመድ መሸነፍ የኢትዮጵያ መሸነፍ ተደርጎ እየተወሰደ ነው ማለት ነው ወይ የሚል ጥያቄ ያስነሳልና ነው። ሁለተኛውን ምናልባት የአባባል ጉድለት አድርገህ ልትወስደው ትችላለህ እንጂ ከልቤ እንደዛ እያልኩ አይደለም። እና እንዳልከው ጽሁፉን አይቼው ነበረ። የዛ አይነት ስሜት እና መረዳት የሚሰጥ ሆኖ አይቼው በሌላ የተሻለ ቋንቋ መቀየር ይቻል እንደሆነ ሞክሬ አልቻልኩም። ስለዚህ በምንም መልኩ የዶክተር አብይ ማሸነፍ የኢትዮጵያ ማሸነፍ አይደለም፣ የእሳቸው መሸነፍ የኢትዮጵያ መሸነፍ አይደለም። እና በዛ በኩል አገላለጹ አሁን አንተ ወዳልከው ሚስ አንደርስታንዲንግ ሊወስድ እንደሚችል ተረድቻለሁ። የተሻለ የቋንቋ አገላለጽ ብጠቀም ይሻል ነበር ብዬ አምናለሁ። ዞሮ ግን የኔ እምነት እንደዛ አይደለም እንደሱ አድርጌ አላይ። እንዳውም ያው እንደምታውቀው ይሄ ጦርነት ከኢትዮጵያ ጥቅምና ህልውና አንጻር ፋይዳ የሌለው ጦርነት ነው። ፋይዳ ካለው በአሉታዊ መንገድ ነው ያለው። የበለጠ ችግራችንን የሚያወሳስብ መፍትሄን የሚያርቅ ወደ አጠቃላይ ውድመትና የህልውና ኪሳራ ውስጥ የሚያስገባ። ስለዚህ በእንዲህ አይነት ጦርነት ማንኛውም ወገን አሸናፊ ቢሆን ኢትዮጵያ አትጠቀም የሚል ነው እምነቴ። ከሱ ጋር ተያይዞ ወደ መጀመሪያው ጥያቄ ልምጣ። ጦርነቱ አሸናፊ የለውም የሚለውን ግልጽ በሆነ ነገሩን ላለማወሳሰብ አሁን በየቀኑ ዜናዎችን ከታተላል። ስለ ድል ሲያወሩ ሁለቱም ወገኖች አንድ ከተማ ተቆጣጥረው ድል አገኘን ይላሉ፣ አሸነፍን ይላሉ። አንዳንድ ጊዜ ምንም እዚህ ገበያ የሚባልም ማሸነፍ ሳይኖር አሸነፍን ተብሎ ሲወራ አያለሁ። አዲስ ዓመት አስመልክተው ጠቅላይ ሚኒስትሩ ሰሜን ጎንደር ሄደው ያደረጉትን ንግግር የሰማ ይመስለኛል። ገርሞኝ ይፈልግ ነበር የተገኘው ድል የት ላይ ነው? ምንድነው
አዎ ግን በቃ አሪክ ባጫን አስቀድመው እንዲናገር አድርገውት ነው። በትልቅ የድል ስሜት ውስጥ ህብረተሰቡ እንዲገባ እንደዛ አድርጎ እንዲያስብ ተደርጎ ነው እየተነገረ ያለው። ኤኒዌይ አሁን ምንድነው ውጊያ እየተካሄደ በሁለቱም ወገን ውጊያው የት ሲያደርሳቸው ነው ድል አገኘን የሚሉት የሚለውን ነው ማየት ያለብን። ለምሳሌ እኔ አይደለም 2 ከተማ 3 ከተማ እና አሁን ሰሜን ወሎን፣ ደቡብ ጎንደርን፣ ሰሜን ጎንደርን አሁን የፌደራል መንግስቱ መቀሌ ተመልሶ ቢገባ ድል ነው ብያለሁ። ትግራይንም ተቆጣጥሮ የትግራይ ወታደራዊ አመራሮች ፖለቲካ አመራሮች ባለፈው የነበሩበት ተራራና ዋሻ ውስጥ ቢገቡ ለኔ ድል አይደለም። በሌላ በኩል የትግራይ ተፋላሚ ኃይሎች ወሎን አልፈው ጎጃምን አልፈው ሸዋን አልፈው ቤተ መንግስትን ቢገቡ ለኔ ዘላቂ ድል አይደለም። ዘላቂ ድል አይደለም። ስለዚህ ለኢትዮጵያ የሚጠቅማት በድርድር የሚመጣ ውጤት ነው። ሁሉም አሸናፊ የሚሆንበት ነው። ኢትዮጵያን የሚያስቀድም መፍትሄ ነው ድል ልንለው የምንችለው። ሁለቱ ኃይሎች በስልጣን ሽኩቻ ነው የተጣሉት። በስልጣን ሽኩቻ ነው አንድ ድርጅት ሆነው ኢትዮጵያን ለ27 ዓመት የገዙ የመሩ ናቸው። አብረው መቀጠል አልቻሉም። ውስጣቸው የስልጣን ሽኩቻ ተነሳ። ሽኩቻውን በሰላማዊ ውይይትና ድርድር መፍታት አልቻሉም። ተለያዩ። እነሱ ግንኙነታቸውን የያዙበት መንገድና ሁኔታ ለኢትዮጵያ ተረፋት። አንድ ህገ መንግስት ነው ሁለቱም የሚያመልኩት። አንድ አይነት የፖለቲካ ማይንድ ሴት ነው ያላቸው። እኔ ብቻ ነኝ የመፍትሄ አካል፣ ሌላ የመፍትሄ አካል የለም የሚሉ ድርጅቶች ናቸው። 30 ዓመት ይህንን ባህሪያቸውን ደጋግመው ያሳዩን ድርጅቶች ናቸው። በመርህም በግብርም አንድ አይነት ድርጅቶች ናቸው። በስልጣን ነው የተጣሉት። ስለዚህ ከሁለቱ አንዱ አሸናፊ ሆኖ ለኢትዮጵያ የሚያመጣው ዘላቂ መፍትሄ የለም። ቲፒኤልኤፍ ከሌሎችም ኃይሎች ጋር ተባብሮ 4 ኪሎ ቢገባ 1983 ነው የሚደግምልን። አጠቃላይ ስርዓታዊ ችግሬ ምንድነው ብሎ ካልመረመረ ለቁመናው መቆሚያ ያደረጋቸውን መሰረቶች በደንብ ካልመረመረ እዚህ ችግር ውስጥ አገሪቱንም እኔንም ያስገባኝ መሰረታዊ ምክንያት ምንድነው ብሎ ራሱን መመርመር ካልቻለ አዲስ ነገር ለኢትዮጵያ ሊያመጣ ይችላል። 1983 ነው ቤተ መንግስት ቢደርስ የሚያመጣል። የዶክተር አብይ መንግስት መቀሌን ነፃ ቢያወጣ አብዛኛውን ትግራይ ባለፈው እንዳደረገው ቢቆጣጠር የበለጠ ፈላጭ ቆራጭ የበለጠ አምባገነን ሆኖ ይቀጥላል እንጂ ለኢትዮጵያ የሚያመጣው ፋይዳ የለም። ስለዚህ አሸናፊነት በምንድን ነው የሚለካው? ከተማን መሬትን ነፃ በማውጣት አይደለም። የህብረተሰብን ልቦና በማሸነፍ ነው፣ አይምሮ በማሸነፍ ነው። አዲስ ለአገርና ለህዝብ የሚጠቅም መፍትሄ በማምጣት ነው። በዛ መፍትሄ ላይ ደግሞ በመግባባት በመቻቻል በጋራ ጉዳይ ላይ አብሮ በመስራት ነው ድል ሊገኝ የሚችለው በዛ መልኩ ነው። ስለዚህ ጦርነቱ በተካሄደ ቁጥር የሚሞተው ህዝብ በበዛ ቁጥር የሚወድመው ንብረት በበዛ ቁጥር የሀገሪቱ ችግር ከመፍትሄ የራቀ የበለጠ እየተወሳሰበ ነው። አጠቃላይ ህልውናችን ወደ መፍረስ አቅጣጫ ነው። ስለዚህ ራሱ ሚንሱ ጦርነት የሚባለው ሚንስ ግቡን ይወስነዋል። ለምንድን ነው ኢህአዴግ ወይም ደግሞ ህወሓት 17 ዓመት ታግሎ 1983 ዓመተ ምህረት ላይ ድል ካገኘ በኋላ ቤተ መንግስት ከገባ በኋላ የሀገሪቱን ችግር ፈታው? አልፈታም። ለኢህአዴግ እንኳንስ አሁን የሚያገኘው ድል 1983 ዓመተ ምህረት ከ17 ዓመት ጦርነት በኋላ ያገኘውም ድል ዘላቂ ድል ስላልነበረ ነው ዛሬ የሚገኝበት አስቸጋሪ ሁኔታ ውስጥ የገባው። ይህን እያልን ነበር። ምክንያቱም በጦርነት የሚመጣ ውጤት
ሂደቱ ራሱ ግቡን የተበላሸ ነው የሚያደርገው። 17 ዓመት በጫካ ትግል አልፎ 27 ዓመት አገር አስተዳድሮ